እግዚአብሔር የተባረከ ይሁን። ወንድማችን በርኔ አገልጋይ በርናባስ እንደተናገረው ከጥቂት ወራት በፊት የሚፈለገው ትርፍ ነው የሚል ጌታ ከኛ የሚፈልገው ትርፍን ውጤታማነት እንደሆነ አይተን ነበር። ዛሬ ደግሞ ሚሽን ወይም ደግሞ ተልእኮ በሚል ሀሳብ እንካፈላለን። የምገባበት ቃል የምነሳበት ቃሌ በሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ ያለ ይሆናል። የእግዚአብሔር ቃል እንደዚህ ይነበባል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው ይላል። ከላይ ጌታ ሲናገር የነበረው ቃል አለ። ጌታችን ኢየሱስ ክርስቶስ እዚህ ጋር የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷል ይላል። የጠፋ አለ፣ የሚፈለግ አለ፣ ሚድን ነው። ይሄ የሚፈለገው ሚድን ነው፣ መዳን ያለበት ነውና እሱ ለማድረግ እንደመጣ ይናገራልና ሚሽን እንዲያው ከትርጉሙ ብንነሳ እንግዲህ እንደምታውቁት አገልጋዮች ከተማሩት በህይወታቸው ጌታ ካስተማረው ካነበቡት ከሰሙት ነገሮች ነውና እውቀት አቀናጅተው የሚይዙት። እኔም ካነበብኩት ከሰማሁት በመጽሐፍ ቅዱስ ትምህርት ከተማርኩት እኔም የማምነውን ነው እዚህ ላይ መናገር የምፈልገው። እንግዲህ ሚሽን ወይም ተልእኮ የሚለውን እንደው ስንተረጉመው እኔ የሰጠሁት በእኔ የሰጠሁት ቅዱስ እግዚአብሔር ጻድቅ እግዚአብሔር በራሱ ፍቃድ እግዚአብሔር አስቀምጦት የነበረው ሰው በራሱ ፍቃድ ከነበረበት የሰላምና የደስታ ህይወት፣ የጽድቅ ህይወት፣ ከእግዚአብሔር ጋር የመኖር ህይወት በሰይጣን ድምፅ በመታለል የሰይጣንን ድምፅ በመስማትና በመታዘዝ በራሱ ፍቃድ ያጣውን ህይወት በጌታችን በኢየሱስ ክርስቶስ በኩል ከራሱ ጋር የሚያስታርቅበት የድነት መንገድ ነው። የድነት መንገድ ነው። በጥቅሉ ስናሳጥረው ሚሽን ወይም ተልእኮ ማለት እግዚአብሔር በኢየሱስ ክርስቶስ በኩል የሰውን ልጅ የሚፈልግበትና ከራሱ ጋር የሚያስታርቅበት የድህነት መንገድ ነው እና ሚሽን ወይም ተልእኮ የምንለው በጣም ዋና መሰረታዊ ነገር እንደሆነ እንረዳለን። እንግዲህ እዚህ ጋር መጽሐፉ እንደሚናገረው ኢየሱስ እንደተላከ ይናገራልና ተልእኮ ካለ ተላኪ አለ፣ ተላኪ ካለ መልእክት አለ፣ መልእክት ካለ ደግሞ ተደራሲያን ወይም ደግሞ መልእክቱን የሚቀበሉ አሉ ማለት ነው። ስለዚህ ተልእኮ ተላኪ ያስፈልጋል። ተልእኮ መልእክት አለው። ተልእኮ ተደራሽ አለው። ከዚህ አንጻር እንመለከታለን እና በእኔ እምነት ጌታ ኢየሱስ ክርስቶስም በምድር ላይ በነበረበት ጊዜ ሲያስተምር በአንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ እኛም አይተናል አባት ልጁን ወደ ዓለም መድኃኒት ሊሆን እንደላከው እንመሰክራለን ይላል። እዚህ ጋር የሚገርማችሁ ቅድም ያልኩት ከላይ አለ ያረጋግጥልኛል የእግዚአብሔር ቃል። እዚህ ጋር እኛም ይላል፣ እኛም አይተናል። ምኑን ነው ያዩ? አባትን ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ይላል። ይህን ቃል ስንመለከት ላኪ አባት እንደሆነ ወይም እግዚአብሔር አብ እንደሆነ፣ ተላኪ ወይም ልጁ ኢየሱስ ክርስቶስ እንደሆነ፣ መልእክቱ መድኃኒት ነው፣ የዓለም መድኃኒት ነው። መልእክቱ መድኃኒት፣ አስታራቂ፣ ነፃ አውጭ የሚል ነው። እንዲሁም በሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ ተወልዶላችኋል ይላል እና እሱ ነው መልእክቱ። መድኃኒት ነው መልእክቱ፣ አስታራቂ ነው መልእክቱ፣ ነፃ አውጭ ነው። የመልእክቱ ተቀባዮች ጌታ ኢየሱስ እንደተናገረው በዚህ በዮሐንስ ወንጌል ላይ ይቅርታ ሐዋርያው ዮሐንስ እንደተናገረው ተደራሽ ዓለም እንደሆነ ይናገራል። የመልእክቱ ተቀባዮች ወይም ተደራሾች ዓለም እንደሆነ፣ ወደ ዓለም እንደላከው መድኃኒት አድርጎ ብርሃን አድርጎ ህይወት አድርጎ እንደላከው ይናገራል። ግን መጽሐፍ ሲናገር በዓለም ነበረ ዓለሙም አላወቀውም ይላል። ስለዚህ ይህንን ህይወት ተቀባይ፣ አስታራቂውን ተቀባይ፣ መድኃኒቱን ተቀባይ፣ ነፃ አውጪውን ተቀባዮች ዓለም ነው። እንግዲህ ሁላችን ዓለም ማለት ለእግዚአብሔር የማይገዛ ለእግዚአብሔር ክብር ያልዋለ ለእግዚአብሔር ክብር ያልተገዛ ኤኒ ሲስተም ዓለም ነው። ዓለም ነው ከዚህኛው አንጻር ማለት ነው። ግሎብን ሳይሆን ዓለም ማለት በዚህ አንጻር ለእግዚአብሔር ያልተገዛ ለእግዚአብሔር ያላደረ መድኃኒቱን ያልተቀበለ ያልታረቀ ከእግዚአብሔር አሰራር ከእግዚአብሔር አመራር
ከእግዚአብሔር ሉዓላዊነት ውጭ የሆነ እግዚአብሔር በሉዓላዊነት ሁሉን ያውቃል፣ ሁሉን ይገዛል። ግን በፈቃዱ እሺ ያላለ ያላደረ ከእግዚአብሔር ጋር ያልታረቀ ለእግዚአብሔር ክብር የማይሆን ለእግዚአብሔር ክብር ያልዋለ ነገር በሙሉ ዓለም ነው። ስለዚህ ለዚህ ዓለም ነው ክርስቶስ ኢየሱስ መድኃኒት፣ አስታራቂ፣ መድህን፣ ቤዛ ሆኖ የመጣው። ስለዚህ ዮሐንስ ወንጌል የሚናገራል። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እንዲህ ይላል። እግዚአብሔር ቃል ሲናገር እንደዚህ ይላል። እንደምታውቁት ኢየሱስ ክርስቶስ ሰዎችን ከጠራ በኋላ ተደራሹ ዓለም እንደሆነ የዓለም ብርሃን እንደሆነ ወደ ዓለም እንደመጣ እንዲያውም ዓለሙን በሱ አላወቀውም፣ ዓለሙ እሱን አላወቀውም፣ አልተቀበለውም ብሎ ግን ለተቀበሉት በስሙ ለሚያምኑት ብሎ ግን ተደራሲያን ሲያምኑ ወደ ሕይወት እንደሚመጡ ይናገራል። ስለዚህ አድማጮቼ፣ እህቶችና ወንድሞቼ፣ እግዚአብሔር ሰዎች ታዲያ ይህ መልእክት ወይም ሚሽን የሚለውን ተልእኮ የሚለውን ነገር ማወቅ ተገቢ ነው። እንግዲህ ማወቅ ለአንድ ነገር ዋና ነገር ነው። ማወቅ ከመሳሳት ይጠብቃል፣ ከማሳሳትም ይጠብቃል፣ ከመጥፋትም ያድናል። ስለዚህ ማወቅ አለብን። ምንድን ነው የሚለው ሚሽን ምንድን ነው፣ ተልእኮ ምንድን ነው የሚለውን በጣም ማወቅ አለብን። ስናውቅ ነው አንድን ነገር በእውቀት የሚደረግ ነገር ፍሬያማ ይሆናል፣ ውጤታማ ይሆናል፣ ጊዜ ይቆጥባል፣ ብዙ ነገር ከብዙ ነገር ብክነት ከድግግሞሽ ያወጣናል። አውቀን ማድረግ፣ አውቀን መስራት፣ አውቀን ማገልገል፣ አውቀን ኃላፊነትን መቀበል ጸጋችንን ያለንን ኤክስፒሪየንስ ያለንን ሪሶርስ በሙሉ አቀናጅተን ለመስራት ውጤታማ ለመሆን የሚያገዘን አንዱ ነገር ማወቅ ነው። እውቀት ያድናል፣ እውቀት ይቤዣል፣ እውቀት ነፃ ያወጣል። እንዲያውም ሆሴ ላይ እኮ የእግዚአብሔር ቃል እጃችን ላይ ያለ መጽሐፍ ቅዱስ ሲናገር ሆሴ 4:6 ላይ ህዝቤ ይላል። ህዝቤ ነው የሚለው፣ ህዝቡ አይልም። ህዝቤ፣ የኔ ህዝብ የጠፋው ስላላወቀ ነው፣ የተጎዳው ስላላወቀ ነው፣ ከበረከት የጎደለው ስላላወቀ ነው እያለ ይናገራል። እውቀት እንደሚያስፈልግ ይናገራል። እንዲያውም ትንሽ ደግሞ ጌታ ኢየሱስ ክርስቶስ በዮሐንስ 8:31 እና 32 ታውቃላችሁ፣ እውነትን ታውቃላችሁ ይላል። እውነትን ታውቃላችሁ፣ እውነትም አርነት ነፃ ያወጣችኋል ይላል። በእርግጥ እዚህ ጋር የሚናገረው ስለ ራሱ እውነት ነው። ስለዚህ ዛሬ 7-8 ነገሮች አዘጋጅቼ ነበር፣ ግን ዛሬ 5ቱን ፈጠን ብዬ ከእናንተ ጋር አወራለሁ። አንደኛው ማወቅ ያለብን ስለ ሚሽን ማወቅ ያለብን በጣም ጠንካራ የሆኑ እውነቶች እኔ የተረዳኋቸው እግዚአብሔር እድልና ጊዜ ቢሰጠኝ ፊዚካሊም ባለው መድረኮች በተወሰነ ጊዜ መናገር የምፈልግበት እንደዚህ ነገሮች ነው። ሚሽን ወይም ተልእኮ የሚለውን በደንብ ለማወቅ ምንድን ነው እሱ፣ ለምንድን ነው? ትንሽ ደግሞ ልናገር። እንደምታውቁት እግዚአብሔር ራሱ ወንጌል ሰባኪ ነው። መጽሐፍ ቅዱስ ገላታ ላይ ስናገር እግዚአብሔር ወንጌል እንደሰበከ ለአብርሃም ወንጌል እንደሰበከ ይናገራል። ጋድ ኢዝ ሚሽነሪ ጋድ። እግዚአብሔር ራሱ ሰባኪ ነው። ለዚህ ነው ቅድም 19:10 ላይ ላከው ይላል። ኢየሱስ ራሱ ተላኪ ነው፣ መልእክት ይዞ የመጣ ነው። እና ይህ መልእክት በደንብ በውል ሊገባን ይገባል። እኔ የገባኝን ነገር መናገር ፈልጋለሁ። ስለ ሚሽን ስለ ተልእኮ ማወቅ ያለብን ብዙ ነገሮች አሉ። እናንተ ማብዛት ትችላላችሁ፣ መጨመር ትችላላችሁ። በእርግጠኛነት እነዚህን ነገሮች አትቀንሷቸውም፣ ትጨምሩ ይሆናል እንጂ። እና አንደኛ ስለ ሚሽን ማወቅ ያለብን ሚሽን ወይም ተልእኮ አምላክን ሰው ያደረገበት ነው፣ ሰው የሆነበት ነው። አምላክ ሰው የሆነበት ነው ማለት መለኮትነቱን ትቶ ሳይሆን አምላክ ሰው የሆነበት። እንደምታውቁት እንግዲህ እኛ የሥላሴ አማኞች እንደምናውቀው ክርስቶስ ኢየሱስ በአንድ አካል ሁለት ባህሪ ሰውነቱና መለኮትነቱ ሳይቀላቀል፣ ሳይደባለቅ፣ ሳይለያይ፣ ሳይነጣጠል፣ ሳይዋዋጥ እንዳለ በአንድ አካል ሁለት ስብዕና መለኮትና ሰው፣ ፍጹም አምላክ ፍጹም ሰው፣ ፍጹም አምላክ ፍጹም ሰው። ስለዚህ አምላክ ሰው እንለዋለን። በክርስቶሎጂ እንደምታውቁት አምላክና ሰው ካልነው ሁለት አካል ያደርግብናል። ግን አምላክ ሰው የሆነበት ነው ይሄ ተልእኮ።
በደንብ ማሰብ አለብን። ይሄ ተልኮ የወንጌል ተልኮ ሚሽን አምላክን ሰው ያደረገበት ነው። ቅድም እንደነገርኳችሁ ሰው በራሱ ፍቃድ ከዘላለም ሕይወት ወደ ዘላለም ጥፋት የሄደውን ሰው በምሕረቱ ባለጸጋ ስለሆነ አፍቃሪ አምላክ ስለሆነ እግዚአብሔር በራሱ መንገድ በራሱ አቅጣጫ የሚመልስበት የድነት መንገድ ነው ብለናል። ስለዚህ ስለ ሚሽን ስናወራ አምላክ ሰው የሆነበት ነው። ፊልጵስዩስ ምዕራፍ 2 ቁጥር 5 ላይም እርሱ በእግዚአብሔር መልክ ሰው ስላለ ይላል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም፣ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ደግሞ ቃል ሥጋ ሆነ በመካከላችን አደረ፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን አንድያ ልጁን ክብር አየን ይላል። ስለዚህ ሚሽን የወንጌል ተልኮ ወይም የድነት ተልኮ አምላክን ሰው ያደረገበት። አስቡት፣ ከዚህ በላይ ውርደት የለም። ለመለኮት ሰው ከመሆን በላይ ውርደት የለም። በፍጹም አይመጥነውም። በፍጹም እንዲህ ሊሆን አይገባም ነበር። ግን አምላክ እሱ ስለሚችል እሱ አፍቃሪ ስለሆነ የፈጠረውን ፍጥረት እሱ የሚቤዥ ስለሆነ የሚታደግ ስለሆነ ሰው ሆነ፣ ራሱን ባዶ አደረገ፣ የባሪያን መልክ ያዘ፣ ከሰማይ ወረደ። አንዳንድ ሰዎች እንደሚናገሩት በአጭር ቁመት በጠባብ ደረት ተገለጠ እንደሚሉት አንሶ ሰው ሆኖ ኢሳይያስ እንደተናገረው አይደለ እንዴ? ስናየው የደም ግባት የለውም፣ የማም ሰው ነው፣ ደዌን የሚያውቅ ነው። እግዚአብሔር እንደተቆጣው የተረገመ እንደሆነ የተጠላ እንደሆነ ቆጠር ነው አይ ነው ይላል። ወንድሞች እህቶች፣ ይሄ ጉዳይ አምላክን ይህን ያህል ዝቅ ያደረገ ነው። ይህን ያህል ወደ ታች፣ ይህን ያህል ወደ ምድር፣ ለዛውም ሰውን የሚደክምን የሚታመምን ሲንግል ሴል አሜባ የሚያስተኛውን ደካማ ሰው የደካማ ሰው ስጋ ለበሰ፣ ኢንካርኔት አደረገ፣ ተስጋው ሆነ። ስለዚህ በጣም 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 ልናስብ ይገባል። መለኮትን እንዲህ ያደረገ መሆኑን ማወቅ መገንዘብ፣ እሱን ሁል ጊዜ ማሰብ፣ ወንጌል እንድንሰራ ሚሽናችንን ሁል ጊዜ የትም ቦታ በየትም ብንሆን በየትኛውም የህይወትና የኑሮ ደረጃ ብንሆን እንድንሰብክ ያደርገናል። እሱም ማወቅ ተገቢ ነው ብዬ አምናለሁ። ሁለተኛው ስራው አላለቀም። ስራው ስላላለቀ እኛም ደግሞ ይህንን የተጀመረ ስራ ወደ ፍጻሜ ለማምጣት በዚህ ምድር እንደተሰማራን ማወቅ አለብን። ስራው አላለቀም። ኢየሱስ ክርስቶስ ተፈጸመ ያለው ለድህነት የሚሆነውን የኃጢአት ስርየት የሚያስገኘውን የደህንነቱን ስራ ሰርቷል። የድህነታችን ስራ ተፈጽሟል። ከዚህ በኋላ የሚፈስ ደም፣ ከዚህ በኋላ የሚሰቀል ጌታ፣ ከዚህ በኋላ የሚሰቃይ የሚራብ የሚጠማ፣ እዚህ በላይ ራሱ የሚመታ አይኑ ተሸፍኖ ማን የመታ እወቅ እስኪ የሚባል ጌታ አይደለም ያለው። ድህነታችን ፈጽሞታል። እሱ አሁን ኃያል ነው። እሱ መለኮት ነው። በአብ ቀኝ በክብር አለ። ግን ስራው አላለቀም እና እንዲህ አለ። ስራው ስላላለቀ ጌታ ራሱ እንዲህ አለ። ሌላ አካባቢ ዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ አብ እኔን እንደላከኝ እኔም እናንተን እልካቸዋለሁ። አያችሁ፣ ያላለቀ ስለሆነ ኢየሱስ ሰርቶት የጨረሰው የድነታችንን ዋጋ ነው። ግን ሰዎቹ ከጨለማ ወደ ብርሃን ከሞት ወደ ህይወት ግን ተሻግረው አላለቁም። ስለዚህ ስራው አላለቀም። ስራው አለማለቁን ማወቅ አለብን። ለዚህ ነው አብ እኔን እንደላከኝ፣ ተመልከቱ፣ አብ ኢየሱስ ላከው፣ ኢየሱስ ደግሞ እኛ ላከን። ያላለቀ ስራ ነው እኛ እጅ አለ። ጌታ ኢየሱስ እንዲያውም ዮሐንስ ወንጌል ምዕራፍ 4 ላይ እንደምታስታውሱት ስለዚህ ጉዳይ ሲናገር፣ ስለ መከር ሲናገር እናንተ ገና 4 ወር ቀርቷል ትላላችሁ፣ በዚህ በኩል እንደዚህ ሰማይ አቅላልቷል፣ ሰማይ በርዝ ቀይ ሆኗል፣ እንዲሆናል ትላላችሁ። እውነት ነው፣ ጥሩ ነው። የሰማይን ፊት ማየት መለየት ትችላላችሁ። ግን የአዝመራውን የደረሰውን ወደ ጎተራ ወይም ወደ እግዚአብሔር መንግስት መግባት ያለበትን አዝመራ የደረሰውን አዝመራ እንዴት አታዩም?
4 ወር ቀርቷል ትላላችሁ፣ ግን አይደለም መከሩ ደርሷል ብሎ እንዲያውም የመከሩን ጌታ ለመከሩ ሰራተኞችን እንዲልክ ለምኑት ብሎ ተጨማሪ ይሄ መከር ተጨማሪ ሰው በጣም ብዙ ሰው በነፍስ ወከፍ የሚሰራ ስለሆነ ሌላ እንዲያውም ከእናንተ በላይ ተጨማሪ ያስፈልጋልና ለምኑት። አብ ሊለመን ይገባዋል። ለምን? ያላለቀ ስራ ስላለ። እርሻው ጎምርቷል፣ እርሻው ደርሷል። ዛሬ ወገኖች ብዙ ሰዎች በልዩ ልዩ ምክንያት በሞት ከዚች ምድር እየሄዱ ነው። በብዙ አቅጣጫ ሰይጣን እውነት ለመናገር በልዩ ልዩ መንገድ በልዩ ልዩ ዘዴ ሰዎችን ወደ ገሃነም እያጋዘ ነው። እኛ ደግሞ ስራውን እንደጨረሰ ስራውን አንዳንዴ ታስታውሳላችሁ፣ ሰርተን ትንሽ ሲቀረን ትንሽ ዘና እንላለን እጨርሰዋለሁ ብለን ስለምናስብ። ይሄ ግን እንደዛ አይደለም፣ ነፍስ ነው። መለኮትን እኔ ያደረገ ነው። በጣም ሰዓት እንደቀረው ምንም ሩብ ጉዳይ 5 ደቂቃ እንዳለው ኳስ ተጫዋች እንኳን ታውቃላችሁ ፊሽካ እስከሚነፋ ድረስ ተስፋ አለው። ሁሉም እውነተኛ ተጫዋቾች ፊሽካ እስኪነፋ ድረስ በጣም ንቁ ሆነው ይጫወታሉ። ደቂቃ ልዩነት ትፈጥራለች። ስለዚህ ወገኖች እኛ ያላለቀ ስራው እንዳለ ስራው ስላላለቀ እንደሆነ ያለንበት ምክንያት ማወቅ በጣም ተገቢ ነው። ሌላኛው ደግሞ ስንመለከት ሶስተኛ ደግሞ እኔ የገባኝ የተረዳሁት የተማርኩት ጌታ መንፈስ ቅዱስ የወረደበት ነው። ጌታም ተናግሯል እኮ የሐዋርያት ሥራ ምዕራፍ 1 ከ1 እስከ 4 ላይ ተናግሯል። 40 ቀን እየታያቸው ስለ እግዚአብሔር መንግስት እየነገራቸው በብዙ ማስረጃ ከነሱ ጋር እንደቆየና እንደሚሄድ ይነግራቸዋል። ይገርማችሁ ግን መንፈስ ቅዱስን ይመጣል ጠብቁት፣ ኃይል ተቀበሉ፣ ወደ 8 ደግሞ ይናገራቸዋል። አትውጡ፣ አትንቀሳቀሱ፣ መንፈስ ቅዱስ ይመጣል ብሎ ይነግራቸዋል። መንፈስ ቅዱስ ወደዚህ ምድር የመጣ የእግዚአብሔርን መንግስት ወይም ደግሞ የእግዚአብሔርን ተልእኮ ወይም ደግሞ ይህን ሚሽን እኛ እንድንሰራ ለመምራት፣ ለማሳሰብ፣ ኃይል ለመሆን፣ ጥበብ ለመሆን መንፈስ ቅዱስ የመጣ ኢየሱስን ለማክበር ነው። እኔ ብሄድ ይሻላችኋል፣ እሱ ይመጣል አለ። አጽናኙ ጴራቅሊጦስ መንፈስ ቅዱስ ይመጣል፣ የኔ የነገርኳችሁን ያሳስባችኋል፣ ወደ እውነት ሁሉ ይመራችኋል፣ እኔን ደግሞ ያከብረኛል አለ። እህቶችና ወንድሞቼ ጌታ መንፈስ ቅዱስ የወረደበት የመጣበት እንደሆነ እናውቃለን እኮ እናውቃለን፣ ግን ትኩረት መስጠት አለብን። መንፈስ ቅዱስ ወደኛ ወደ ምድር ወደ ሰዎች እግዚአብሔር መንፈስ ቅዱስ የመጣበት ነው። ከኛ ጋር እንዲኖር የሚያደርገው እሱ ነው። ቅድም እኮ ዮሐንስ ወንጌል ላይ ታውቃላችሁ ጸጋና እውነትን ተሞልቶ በእኛ አደረ ይላል። እህቴ እግዚአብሔር ከአንቺ ጋር ነው። እግዚአብሔር በአንቺ ውስጥ ነው። ወንድሜ እግዚአብሔር ከአንተ ጋር ነው። እግዚአብሔር በአንተም ውስጥ ነው። እግዚአብሔር ከእኔ ጋር ነው፣ በእኔም ውስጥ ነው። መጽሐፍ ሲናገር እኔና መጠን አለ በሱ እናድራለን አለ። እኛ የእግዚአብሔር መንፈስ ቅዱስ ማደሪያዎች ነን፣ የእግዚአብሔር ቤተ መቅደስ ነን። ይሄ መንፈስ ቅዱስ የመጣው እንደምታውቁት ቤተ ክርስቲያንን ለማነጽም ቢሆን ግን አካሉን ለመስራት ለሰዎች ጸጋን እንደሰጠ ይናገራል። ወደ ሰማይ ያረገ ኢየሱስ መንፈስ ቅዱስ መጣ፣ ለእያንዳንዳቸው ስጦታን ሰጠ። ስለዚህ አንዱን መጋቢ፣ አንዱን ሐዋርያ፣ አንዱን ነቢይ አደረገው ይላል። ለምን? ይሄ ተልእኮ እንዲሳካ መንፈስ ቅዱስ የወረደበት አንዱ ትልቅ ነገር ነው። ትልቅ ዓላማ ነው። ማቅለል የለብንም። መንፈስ ቅዱስ ሕያው አምላክ ነው። መንፈስ ቅዱስ ምጡቅ አምላክ ነው። መንፈስ ቅዱስ ኃያል አምላክ ነው። መንፈስ ቅዱስ ከኛ ከደካሞች ጋር የሆነው በእኛ ውስጥ ያደረው ወደ ምድር የመጣው ደካሞችን ብርቱ ለማድረግ ለሚሽኑ፣ ፈሪዎችን ደፋር ለማድረግ ለሚሽኑ፣ ለተልእኮ እውቀት የሌላቸውን ባለጥበብ ለማድረግ መንፈስ ቅዱስ እንደመጣ ይናገራል። ወገኖቼ መንፈስ ቅዱስ የመጣው ለዚህ ነው። ስለዚህ ማወቅ ያለብን ሶስተኛው ነገር ምንድን ነው? መንፈስ ቅዱስ ወደዚህ የመጣበት አንዱ ዓላማ
መሆኑን ማወቅ አለብን። ለሌላ አይደለም። አምላክ ሰው ሆነ። አምላክ ሰው ሆነ። ስራው አላለቀም። መንፈስ ቅዱስ ወርዷል። ያላለቀውን ስራ እንሰራ መንፈስ ቅዱስ ወርዷል። መንፈስ ቅዱስ ወጥቷል። ዛሬም መንፈስ ቅዱስ ይሰራል። ዛሬም መንፈስ ቅዱስ ሊያበረታን፣ ዛሬም መንፈስ ቅዱስ ይህንን ተልእኮ እግዚአብሔር በእጃችን ላይ ያስቀመጠውን ተልእኮ በውጤታማነት እንድንወጣ ያለ ጸጸት፣ ያለ ቁጭት ጊዜያችን እንድንጨርስ እንድናገለግል የሚያደርገን ይሄ መንፈስ ቅዱስ ነው። መንፈስ ቅዱስ የወረደበት የመጣበት ዋና ጉዳይ እንደሆነ ማወቅ ተገቢ ነው ስለሚችል። አራተኛ እንግዲህ ቤተክርስቲያን የተመሰረተችበት ጉዳይ ነው። እኔ አንድ ነገር አለኝ ወገኖች፣ በአዲስ ኪዳን ያው ቤተክርስቲያን ጌታም ስላለ፣ ግን ከዛ በፊት የእግዚአብሔር ሕዝብ ማህበር እየተባለ ጉባኤ እየተባለ እኮ ነበር አይደል? በሙሴ ዘመን እኮ ማህበሩን ሰብስብልኝ፣ ጉባኤውን ሰብስብልኝ፣ ህዝቡን ሰብስብልኝ ነበር እግዚአብሔር። ለጉባኤው እንዲህ አሉ፣ ለህዝቡም እንዲህ አሉ ይባላል። ዛሬ በአዲስ ኪዳን ቤተክርስቲያን ሆኗል። ግን የእግዚአብሔር ሕዝብ ድሮም ነበር። ግን አሁን ቤተክርስቲያንን ክርስቶስ ራሱ እንደመሰረተ ይናገራል። ማቴዎስ 16:18 ላይ ሲናገር ከቆየ በኋላ የሰው ልጅ ማን ይሉታል? ማን ነው የሚሉኝ ባለው ጊዜ ጴጥሮስ እንዲህ አለ፣ አንተ ሕያው የእግዚአብሔር ልጅ ነህ፣ አንተ ክርስቶስ ነህ አለው። የዛን ጊዜ ኢየሱስ እንዲህ አለ፣ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም አለው ይላል ማቴዎስ 16:18 ላይ። ወገኖች እዚህ ጋር ስንመለከት ጠንከር ያለ ክፍል ነው፣ ትንሽ ከበድ ያለ ክፍል ነው። ብዙ ጊዜ እንደምናውቀው አንተ ጴጥሮስ ነህ አለው። ያው እንግዲህ ሁላችን ትንሽ ለመማር እንደሞከር ነው በአንዳንድ በግሪክም በዕብራይስጥም የቃሎችን ለማየት እንሞክራለን። እንደምታውቁት ትምህርት ቤት እያለን ስናነብም በተለያዩ ነገርና ጴጥሮስ የሚለውን ግሪኩ ፔትሮስ ነው የሚለው። ጴጥሮስ አንተ ጴጥሮስ ነህ፣ አንተ አለት ነህ። እና ጴጥሮስ ማለት ትንሽ አለት ማለት ነው። አለት ነው ግን በጣም ትንሽ ነው። አንተ ጴጥሮስ ነህ፣ ጴጥሮስ ነው። አንተ ጴጥሮስ ነህ፣ አንተ ትንሽ አለት ነህ። በዚችም አለት ላይ በጴጥሮስ ላይ አይደለም በተገለጠው ላይ አንተ ክርስቶስ ነህ አይደል ያለው። በተገለጠው አለት እና በዚች ቤተክርስቲያን ላይ ይሄ በዚች አለት ላይ የሚለው አለቱ ይላል በግሪኩ ፔትራ የሚል ነው ይላል። ፔትራ ማለት ይሄ ሌጅሮት በጣም ንጣፍ አለት፣ ትልቅ አለት ማለት ነው። እና ይህን የሚያሳየው እግዚአብሔር ገልጦልሃል አይደል ያለው። አንተ ጴጥሮስ ነህ፣ አንተ አለት ነህ፣ ትንሽ አለት ነህ። ግን እግዚአብሔር በገለጠልህ በክርስቶስ በፔትራው ላይ በአለቱ ላይ ቤተክርስቲያንን እመሰርታለሁ ነው ያለው። በትልቁ አለት እሱ እንደሆነ ክርስቶስ እንደሆነ እግዚአብሔር አብ በገለጠልህ አንተ ክርስቶስ ነህ ባለው ላይ በፔትራው በትልቁ አለት ላይ ትልቁ አለት ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። ጴጥሮስ ሲናገር እኮ እኛ ሕያዋን ድንጋዮች እንደሆነ ሁሉ ይናገራል። ድንጋዮች ተገጣጥመው ቤት እንደሚሰሩ ግን ትልቁ ግን የማዕዘን ራስ የሆነው ግን ሰዎችን ያደናቀፋቸው ግን ትልቁ አለት ግን ክርስቶስ እንደሆነ እግዚአብሔር አብ በገለጠልህ እውነት በክርስቶስ ላይ በዚህ መገለጥ ላይ ቤተክርስቲያንን እመሰርታለሁ፣ ይቺ ቤተክርስቲያን ጋንን አይችሏትም ብሎ ይናገራልና ጴጥሮስን ትፈታለህ፣ ታስራለህ ይለዋል። እና አንዳንድ ሰዎች እንደምታውቁት በተለይ የካቶሊክ ቤተክርስቲያን ከማሰርና ከመፍታት ይቅር ከማለትና ካለማለት መንግስተ ሰማያት ከማስገባትና ካለማስገባት ያገናኙታል። እንደዛ ግን አይደለም፣ እንዲያረዳም እንደዛም አልተማርኩም። እንደሱ አይደለም። ሰዎች በተገለጠው አለት ላይ እግዚአብሔር ጴጥሮስ ለሰዎች ይህንን አለት በገለጠ ጊዜ ይህን አለት ባሳያቸው ጊዜ በዚህ አለት ባመኑ ጊዜ የተፈቱ የተለቀቁ የህይወት ሰው ይሆናሉ። ያለዛ ግን ሰዎቹ የታሰሩ ነው የሚሆኑ። ለምን? እግዚአብሔር የገለጠን እውነት እግዚአብሔር የገለጠውን ያንን መገለጥ ስላላገኙ በዛ መገለጥ ስላልሆኑ ሊፈቱ አይችሉም። ይሄ ክፍል ትንሽ ጠጠር ያለ ነው።
ምናልባት ከዚህ የተለየ ትርጉም ካለው በውይይታችን ጊዜ ሌላ ጊዜ ልታረም ላሸሽ ይችላል። እግዚአብሔር ይባርካችሁ። አምስተኛው እናገርና ወደ ውይይታችን እንሄዳለን። እንግዲህ አምስተኛ ወንድሞች እና እህቶቼ አድማጮች፣ አማኞች ከመዳናችን በላይ የምንኖርበት ዋና ጉዳይ ነው። ምን? ተልእኮ፣ ሚሽን። እኛ አማኞች መዳናችን በቂ ነበር፣ ግን እግዚአብሔር እንድንኖር እግዚአብሔር በዚህ ምድር እንድንቆይ ያደረገበት ዓላማ ነው። የመንግስቱ ጉዳይ ነው። ለእግዚአብሔር መንግስት እየነገራቸው 40 ቀን አልፎ አልፎ እየታየ ኖረ ይላል። ዝቅ ብለው እነሱ ለእስራኤል መንግስት የምትመልስ መቼ ነው አሉት። ጌታ ኢየሱስ የዘላለም መንግስት ያወራል። ተከታዮቹ ደቀ መዛሙርት ደግሞ ስለ ምድር ስለ እስራኤል መንግስት ያወራሉ። ዛሬም አንዳንድ ጊዜ እንደዛ እኮ ነው። ድብልቅልቅ ያለ ነገር አለ። ክርስቶስ ስለ መንግስቱ ታውቃላችሁ። ስለ እግዚአብሔር መንግስት ነገር፣ መንግስት ማለት ሙሉ ነው። እህቶችና ወንድሞች፣ የእግዚአብሔር መንግስት ሙሉ ነው። የምድር መንግስቱ እንኳ ብዙ ነገር አለው አይደል እንዴ? የምድር መንግስት ብዙ ሚኒስትር ቤቶች፣ ጽሕፈት ቤቶች አሉት። የግብርና፣ የጦር፣ የሰላም፣ ታውቃላችሁ፣ የትምህርት፣ የሳይንስና ቴክኖሎጂ፣ የምናምን ብዙ ብዙ ዲፓርትመንት አለው። ለምን? መንግስት ስለሆነ። መንግስት ስለሆነ የእግዚአብሔር መንግስት ሙሉ ነው። ጥበቃ አለው፣ አቅርቦት አለው፣ ይችላል። ሙሉ መንግስት ነው። እግዚአብሔር ዙፋኑ በሰማይ አዘጋጀ፣ መንግስቱም ሁሉም ትገዛለች። እህቶችና ወንድሞች የምንኖረው በእግዚአብሔር መንግስት ውስጥ ነው። የእግዚአብሔር መንግስት ቅድም እንደነገርኳችሁ ይጠብቃል፣ አለው፣ አቅርቦት አለው፣ ጤና አለው፣ ሰላም አለው፣ እድገት፣ ለውጥ አለው። ብዙ ነገር አለው። ፓኬጅ ነው። እግዚአብሔር የሚያኖር ነው። የእግዚአብሔር መንግስት ያኖራል። ሙሉ መንግስት ነው። 24 ሰዓት ይጠብቃል። መላእክቱን ያዘዛል አይልም እንዴ? መላእክቱን ያዘዛል ስለአንተ ይላል። እህልና ውሃን ይባርካል ይላል። ከአንተ ጋር ነው ይላል። የምትፈራው አይወርስም ይላል። ከአንተ ጋር ነኝ ይላል። ወገኖች፣ የእግዚአብሔር መንግስት ሙሉ መንግስት ነው። ስለዚህ ሰዎቹ ገና የምድር መንግስት ይጠይቃሉ። በሮም መገዛታቸው ያንገበገባቸው ነበር። ገና ከስዕብናቸው፣ ገና ከምድራዊነታቸው አልተላቀቁም ነበር። እውነት ለመናገር መንፈስ ቅዱስም ወርዶ ጴጥሮስ እንደተቸገረ ሁላችን እናውቃለን። ስለዚህ የምንኖርበት ነው። ይህ እግዚአብሔር መንግስት ጉዳይ ነው የሚያኖረን። እውነት ለመናገር እዚህ ምድር ላይ ምን የሚመች ነገር አለ? ምን የሚመች ነገር የለም። በየጊዜው የምንሰማው ጆሮን ጭው የሚያደርግ አይናችን ይሄ እውነት ነው ብለን አይናችን እንድናሻሽ የሚያደርግ ከባድ ነገሮች ነው የምንሰማቸው። ዓለም አርጅታለች። ዓለም ጨለማዋ በርትቷል። ዓለም ጩኸቷ በዝቷል። ተስፋ ያዘችው ተስፋ ሁሉ ይሰበራል። የምትደገፈው ሁሉ የተሰበረ ይወጋታል። ተስፋ የምትለው ሁሉ ከእጇ እንደ ጉም ይበናል። ብዙ ጩኸቶች አሉ። እኔ ሲገባኝ የድረሱልኝ ነው። ዓለም ድረሱልኝ እያለች ነው። እርስ በርሷ እየተዋጋች ነው። ዓለም ማለት ከእግዚአብሔር ሲስተም ውጭ የሆነ ለእግዚአብሔር የማይገዛ ነው ብለናል። ዓለም ጭንቅ ላይ ናት። ዓለም አልጯ በስቷል። ምጣፍጥ ትመስላለች፣ ግን ውስጧ መራራ ነው። ዓለም ታብለጭልጫለች፣ ውስጧ ግን ጨለማ ነው። የወሰደችውን ሁሉ የምትጨርስ የሄደባትን ሁሉ የማትመልስ ጨካኝ ናት ዓለም። እና እኛ እንዲህ ይላል ጴጥሮስ ሲናገር አንደኛ ጴጥሮስ ምዕራፍ 2 ላይ እናንተ ግን ይላል ከጨለማ ወደሚደነቅ ብርሃኑ የጠራችሁን፣ ስሙ የተባረከ የኛ ጌታ፣ ከጨለማ ዓለም ወደሚደነቅ ብርሃኑ፣ ወደሚደነቅ ብርሃን አይልም፣ ወደ ብርሃኑ፣ ወደ ራሱ ብርሃን፣ ወደ እግዚአብሔር ብርሃን፣ ወደ ብርሃኑ የጠራችሁን። አይ የጠራ መልእክት ልኮ ጠራን። የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን። እዚህ ጋር የተመረጠ ትውልድ ይላል፣ ንጉሥ ካህን ይላል፣ ቅዱስ ሕዝብ ይላል።
ለርስቱ የተለየ ይላል። 4 ነገሮች የተመረጠ ትውልድ ስፔሻል ነን እኮ እኛ። ካስፈለገ ምርጥ ዘር ማለት እኛ ነን። የንጉሥ ካህናት ይላል ራእይ ላይ ይላል። ቅዱስ ሕዝብ የተለየ ለእግዚአብሔር የሆነ ሕዝብ ደግሞ ለርስቱ የተለየ ርስት ለመውረስ ርስት ያለው ሕዝብ ነው። ርስት ማይጠፋ ርስት፣ ማይደበዘዝ ርስት፣ ሌባ ማይገባበት ርስት፣ መብራት ማይሄድበት ርስት፣ ምንም ማይጎልበት ርስት፣ ዘላለማዊ ርስት፣ ማይሰለች ርስት። ሰዎች እኮ ቤታቸው ይሰለቻቸዋል። ሶፋ በግራ በቀኝ፣ በቴሌቪዥን በዚህ ነበር በዚያ ይሆናል፣ አንዱ በግራ ነበር ኋላ በቀኝ ይሆናል። አንድ ነገር ይሰለቻል። ልብስ 3 ቀን 4 ቀን እንኳን ልብስ ለብስ ይሰለችናል፣ ይቆሽሻል እዛው። ያ ግን ማይሰለች ህይወት፣ ማይሰለች ሀገር፣ ማይሰለች ርስት አለ። ለወገን አልነበራችሁ ወገን ሆናችኋል። ወገኖች የምንኖረው አማኞች የምንኖረው ለዚህ ተልእኮ ስለሆነ ነው። ምድር ስለምትመች አይደለም። ሁሉ ህዝብ ሀብታም ስለሆነ መኖሪያ ቤት ስላለው መኪና ስላለው በምድር ላይ የሚያስፈልገው ነገር ሁሉ ስላለው አይደለም የምንኖረው በሚያኖር በእግዚአብሔር። ለዚህ ነው መኖሪያ የዘላለም አምላክ ነው ይላል። በሚያኖር እግዚአብሔር የምንኖረው ለዚህ ተልእኮ ነው፣ ለዚህ ሚሽን ነው። መጽሐፍ ቅዱስ ሲናገር ኤፌሶን ላይ እንደተወደዱ እንደ እግዚአብሔር ልጆች ኑሩ ይላል። ለወንጌል እንደሚገባ ኑሩ ይላል፣ እንኑር ይላል። መጽሐፍም ሲናገር ኢየሱስ ክርስቶስ እንደኖረ ይናገራል። ሉቃስ 24 ላይ እንደኖረ የኖረው እንደተናገረ ይናገራል። ኑሯችን ምን ይመስላል? እህቶቼና ወንድሞቼ፣ እኔ ራሴ ተናጋሪው ኑሯችን ምን ይመስላል? መልካሙን ስራችሁን ኑሯችሁን አይተው በሰማይ ያለውን የአባታችሁን ስም እንዲያከብሩ ኑሯችሁ መልካም ይሁን። ጴጥሮስ ይናገራል፣ የሰረቀ ከዚህ በኋላ አይስረቅ፣ እንትን ያለ ከዚህ በኋላ አያድርግ ይላል። ኑሯችሁን ኑሩ ይላል። ኑሯችሁ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ዛሬ ብዙ ሰዎች ወደ ጌታ ማምጣት ሲገባቸው ኑሯችን እየገፋው በቃላት ብቻ ሰው አይመጣም ወገኖች። እኔ እንግዲህ በጌታ ያገኘ እንግዲህ ከ30 ዓመት አልፏል እና ፍቅራቸው ነው የያዘኝ። እውቀታቸው አልነበረም፣ ሀብታቸው አልነበረም፣ ምንም አልነበራቸው። ምንም የሚተኙት እውነት እንደምላቸው የሚተኙት ባዶ ሳሎን ሆኖ አፈር ምናምን አሁን እንደውም አይለቀለቅም እኮ የገጠር ቤት የከተማ ቤት በካርቶን ላይ የሚተኙት። ድንጋይ ነበር ትራሳቸው፣ ትንሽ ካርቶን ያደረጉና ትንሽ ድንጋይ ነበር የሚንተራሱት ሲተኙ። ምንም የላቸውም። 24 ሰዓት አንዳንድ ቀን 2 ቀን 3 ቀን ማይበሉ እና የሳበኝ ምግባቸው ኑሯቸው አይደለም። እኔ እኮ ቤተሰቦች ደህና ናቸው፣ ጥሩ አልጋ ላይ ተኛለሁ። መጥቼ ግን የተኛሁት የት ነው? ካርቶን ላይ፣ አቧራ ላይ። ለምን? ኑሯቸው ንጹህ ነበር። እኔ ክርስቲያኖች ጋር ስቀላቀል የሳበኝ ኑሯቸው ነው፣ ፍቅራቸው ነው። እኔ መጣሁ፣ ሌሎች መጡ፣ እናንተ መጣችሁ። ስለዚህ እግዚአብሔር ኑሯችን ይባርክልን። ኑሯችን በጣም ወሳኝ ነው። እንደውም እኮ ሐዋርያው ጳውሎስ ስለእናንተ ኑሮ፣ ስለእናንተ በጎ ህይወት፣ ስለእናንተ ንጹህ ህይወት ሰምቼ ይላል። እግዚአብሔርን ስለእናንተ አመሰገንኩ ይላል። ስለ እምነታችሁ ሰምቼ። ለዚህ ነው አንዳንድ ሰዎች ተግባር ከቃል ይልቅ ሩቅ ይሰማል ይላል። ሩቅ ይሰማል። ከድህነታቸው ጥልቀት የሰጭነታቸው ልጋስነት ይላል እኮ። ይህ እኮ ኑሮ ነው። ስለዚህ ዛሬ የራሳችን ቤት ለማሟላት ብንለው ለዚህ ከሆነ መጽሐፍ ቅዱስ የኔን ቤት ትታችሁ እናንተ ልትሰሩ ትፈልጓል። ቤቶችን ሰራችሁ፣ የተሸለሙ ቤቶች ናቸው። ብዙ አረጋችሁ፣ ለበሳችሁ፣ አልሞቃችሁም፣ በላችሁ፣ አልጠገባችሁም፣ አላማራባችሁም፣ አልረካችሁም። ቢኮዝ ዋናውን ነገር ትታችኋል። ዛሬ ፋሽን ብንለብስ እግዚአብሔር ምንም ቢኖረን እግዚአብሔር ቀናተኛ፣ እግዚአብሔር ምቀኛ አምላክ አይደለም። እግዚአብሔር ምንም ቢኖረን ደስ ይለዋል። ምንም ቢኖረን ደስ ይለዋል እግዚአብሔር። ግን ለምንድን ነው የምንኖረው? ኑሯችን ምን ይመስላል የሚለውን በጣም ማሰብ ይገባናል። አንድ ቃል
አንድ ሀሳብ ልናገርና ወደ ውይይታችን እንሄዳለን። ትዝ ይላችኋል ሐዋርያው ቅዱስ ጳውሎስ ልሄድ በዛ ልኖር እናፍቃለሁ እጅግ የተሻለ ነው ይልና ግን ደግሞ በስጋ መኖር ለእናንተ ይጠቅማል እና በሁለቱ ነገር ቻሌንጅ ሆኛለሁ አለ። ለኔ ሄጄ በሰማይ ብኖር ደስ ይለኛል። ስለዚህ እጅግ የተሻለ ነው ደግሞ ለእናንተ በስጋ መኖሬ እጅግ ደግሞ ይጠቅማችኋል። አየ ኑሮዬ ሌላውን ካልጠቀመው ምን ዋጋ አለው? ኑሮዬ ሌላውን ካልጠቀመው ምን ዋጋ አለው? ጳውሎስ ለኑሮ ለኔ የሚሻለኛ ነው አለ። እጅግ የተሻለ ነው ግን ደግሞ በስጋ መኖሬ ለእናንተ ይጠቅማል አለ። ወገኖች በምድር ላይ የምንኖረው ለሌሎች ጥቅም ነው፣ ለእግዚአብሔር ክብር ነው፣ ለተልእኮው ነው። ስለዚህ ኑሯችንን ይመስላል። የጻድቅ አይኖች ወደ ራሱ ናቸው፣ በራሱ ላይ ናቸው ይላል። ሐዋርያቶችም አንድ ጊዜ ታስታውሳላችሁ ከእናንተ መካከል አንዱ ዲያብሎስ ነው አለ። ዲያብሎስ ነው አለ። ደነገጡ። ዲያብሎስ እንዴ? ከዛ እንትና ነው አለ ያሉት። ኖ ይሄ ነገር ከባድ ነገር ነው። እኔ ሆንን አሉ የማይኖረው ደስ አለኝ ይሆን? የማንኖረው እኛ እንሆን? በኑሯችሁ ቅዱሳን ሆኑ። እግዚአብሔርን ደስ እያሰኛችሁ እንደ እግዚአብሔር ልጆች ተመላለሱ። ኑሯችን ምን ይመስላል ወገኖች? ይህንን ብናይ እኔ በጣም ደስ ይለኛል። ኑሯችን ይመስላል፣ ህይወታችን ይመስላል። ስለዚህ ጠቅለል ስናደርገው ሚሽን ወይም ተልእኮ፣ ስለ ተልእኮ ማወቅ ያለብን ነገር አውርቻለሁ። አንደኛው ጠቅለል ለማድረግ አምላክ ሰው የሆነበት ነው። ይሄ ፕሮሲጀር ላጠብቅ እችላለሁ አምስቱን ነገሮችን፣ ግን ሀሳቡ እንዲህ ስለሚፈልገው ግን ይሄ መለኮት ሰው የሆነበት መሆኑ በጣም ሊሰረስረን ይገባል። ያላለቀ ስራ እንዳለ ጌታ መንፈስ ቅዱስ የመጣበት ዋና ጉዳይ እንደሆነ ቤተ ክርስቲያን የተመሰረተችበት ዋና እንደሆነ ኢቨን እኛ አማኞች የምንኖርበት ዋና ዓላማ እንደሆነ የምንኖረው ለነዚህ ለተልእኮ እንደሆነ ለሚሽን እንደሆነ በደንብ እንደገና ብናስብ ህይወታችን ይነቃቃል ብዬ አስባለሁ። ራሳችንን እናያለን። የምናስተካክላቸው ነገሮች ካሉ ልናስተካክል እንችላለን። ትኩረት የነፈግነው ነገር ካለ ትኩረታችን ልንመልስ ይገባል። ምን ላይ ነን? ጌታ ስለ ጌታ መንግስት እያወራን እኛም ስለኛ ነገር ነው የምናወራው። ጌታ ያዝናል። ጌታ በደጅ ነው። ሰይጣን ቅድም እንደነገርኳችሁ በየምክንያቱ ይሄን ክቡር የሰው ልጅ መለኮት ሰው የሆነበት ያላለቀውን ስራ ክርስቶስ ወደዚህ ምድር የመጣበትን ቤተክርስቲያን የመሰረበትን መንፈስ ቅዱስ የወረደበትን ይህንን ሚሽን እንደሚገባ ቤተክርስቲያን ስለማትወጣ ሰይጣን ሰውን ወደ ገሃነም እያጋዘው ነው። በእርግጥ ባለው አቅም ብትሰራ ቤተክርስቲያን ይህን ቢሊየን ህዝብ ሁሉም ታድናለች ማለት ግን አይደለም። ሰው ፍቃድ ስላለው ማለት ነው። ግን ይህን ነገር ማድረስ ይጠበቅብናል። እግዚአብሔር አምላክ ይባርካችሁ።